What's up family እንዴት ናችሁ? ፋሲካ ነኝ ተመልሻለሁ በአዲስ ቪዲዮ ሚና ኦለንቶሲ ህባ ሚታ ኩሉ። ዛሬ እንግዲህ አዲስ ኮንተንት ነው። ያ ማለት ከዚህ በፊት የጀመርኩላችሁ ወደ ፊንላንድ ለመምጣት በስተዲ ሪሎኬት ለማድረግ ምን አይነት ፕሮሲጀሮች ይኖራሉ የሚለውን አንስተን ነበረ። ሶ ዛሬ ስቴፕ ባይ ስቴፕ ፕሮሰሱን ኦል ዘ ዌይስ ከመጨረሻ አፕላይ እስከምናደርግበት ድረስ ምን አይነት ሂደቶችን እናልፋለን የሚለውን እያንዳንዱ እናያለን ማለት ነው። ሶ ሜክ ሹር ዩ ሃቭ አ ኖትቡክ ዊዝ ዩ። ሶ ዊዛውት ፈርዘር አዱ ሌትስ ጌት ራይት ኢንቱ ኢት። Subscribe to my channel. ሶ ጋይስ የመጀመሪያውና ፕሮግራሞች ሲወጡ ፊንላንድ ላይ አፕላይ እንዴት ነው የምናደርገው በስተዲ ከሆነ እኔ ፍሮም ማይ ኤክስፒሪየንስ መጀመሪያ ላይ ማስቀምጠው ነገር ቢኖር ፊልድ ኦፍ ኢንትረስት ነው። ያ ማለት we have to decide what to study። ብዙ አይነት ፊልዶች አሉ፣ ቢዝነስ፣ አይሲቲ፣ ዲዛይን ኤንድ ነርሲንግ ከዚህም በላይ ማለት ነው። ግን እናንተ ዝም ብላችሁ ከእናንተ ጋር ፕሪቪየስሊ አት ሰም ፖይንት ምንም አይነት ኮኔክሽን የሌላቸው ፊልዶች ብትመርጡ እናንተ እንደገና ከዜሮ መነሳት በጣም ከባድ ሊሆንባችሁ ይችላል ማለት ነው። ሶ ከምታውቁት እና ኢንተረስታችሁ ከሆነው ነገር ጋር ፈልጋችሁ ፕሮግራሞች በጣም ብዙ አይነት ኦፕሽኖች አለን then we can look for እና ከኛ ጋር የሚገናኝ ነገር ብንመርጥ በጣም የተሻለ ነው ብዬ ስለማስብ ነው ማለት ነው። ሜክ ሹር ለምን እንደዛ እንዳልኳችሁ ራሱ እነግራችኋለሁ በኋላ ላይ። ሁለተኛውና ደግሞ ቀጣዩ ነገር check if the program is in English or Finnish። የምትመጡት ፊንላንድ እስከሆነ ድረስ እንግሊዘኛ እንደ ሁለተኛ ቋንቋ ነው ማለት ነው። ሶ ፊኒሽም ይኖራል እንግሊሽም ይኖራል ፕሮግራሞች ላይ። ኢቭን አይሲቲ እንኳን ብትመጡ ፊልድ ኦፍ ኢንተረስት ሆናችሁ አይሲቲ በፊኒሽም በእንግሊዘኛ የሚሰጣ ማለት ነው። ሶ ያንን ለይታችሁ ማወቅ አለባችሁ። እንግሊዘኛ የምትፈልጉ በእንግሊዘኛ መሆን ስላለበት ማለት ነው። ሶስተኛው ደግሞ ፕሪቪየስ ኤዱኬሽናችሁ ከዚህ በፊት ተምራችሁ ለምሳሌ ወይም ደግሞ ባላችሁበት የሙያ ዘርፍ ውስጥ በቢዝነስ ያላችሁ ሰዎች ከሆናችሁ ለእናንተ በጣም ብዙ አይነት ኦፖርቹኒቲ ይኖራል። ከዛው በቢዝነስ ፊልድ ተጠቅማችሁ ኦፖርቹኒቲዎች ለማግኘት ማለት ነው መጨረሻ ላይ። እንደገና እናንተ ከፕሪቪየስ ኤዱኬሽን ባክግራውንዳችሁ ጋር የሚገናኝ አይነት ኮርስ ስትመርጡ በጣም ብዙ አድቫንቴጆች አላችሁ። ስለዚህ ማታውቁት ፊልድ ውስጥ አትምረጡ። እንደገና ደግሞ ከእናንተ ጋር ኮኔክት የሚያደርግ እናንተ ልታውቁት የምትችሉት አይነት ኮርስ ቢሆን በጣም አሪፍ ነው ማለት ነው። እና መጀመሪያ ላይ የማስቀምጠው ነገር ምንድነው ማለት ነው ከእናንተ ጋር የሚሄድ አይነት ኮርስ እንድትመርጡ ማለት ነው። you have to decide what you want to study. so this is all about the first one። መጀመሪያ ዲሳይድ አደረግን ማለት ነው ፊልዳችን የቱ ጋር ነው፣ ኢንተረስታችን ምንድነው የሚለውን ለይተን አወቅን። ያ በጣም አሪፍ ነው። the second thing ደግሞ እንዴት ነው ወደ የትኛው ዩኒቨርሲቲ ወይም ወደ የትኛው ኢንስቲትዩሽን እንመጣለን የሚለው ነው። types of institutions። ብዙ አይነት ኢንስቲትዩሽኖች አሉ። ዩኤኤስ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ወይም ደግሞ ዩኒቨርሲቲ ኦር ቮኬሽናል ኢንስቲትዩሽን ሊኖር ይችላል። ምንድነው የሚለያየው? ኦፍ ኮርስ ዩኤኤስ የምትመጡ ከሆነ በጣም ፎከስ የሚያደርገው ፕራክቲካል ለርኒንግ እና እንደዚህ ኢንተርንሺፖች ላይ ነው ማለት ነው በብዛት። እናንተ በጣም ሪል ፕሮጀክቶች ላይ ትኩረት የምታደርጉ ከሆነ ፕራክቲካል የሆነ ወይም ሃንድስ ኦን ለርኒንግ የሚመቻችሁ ከሆነ ዩኤኤስ ላይ መምጣት ትችላላችሁ ማለት ነው። በመቀጠል ደግሞ ዩኒቨርሲቲ ላይ ደግሞ የምናገኘው ሪሰርች እና አንዳንድ ቲዎሪዎች ናቸው በብዛት። ወይም አካዳሚክ ስተዲ ላይ በጣም አሪፍ ነው የምትሉ ከሆነ ወደዛ መምጣት ትችላላችሁ ማለት ነው። ይህንን ለይተን ማወቅ አለብን። የምናገኘውን ቫልዩ ኦፍ ኮርስ መጨረሻ ላይ ይለያያል ማለት ነው በሁለቱም በኩል። ያንን ዲሳይድ እናደርጋለን። በጣም አሪፍ እንግዲህ በቀጣይ ደግሞ የምናየው ቼክ አድሚሽን ሪኳየርመንት። ይሄ ማለት አድሚሽን ጋር ደረስን ማለት ነው። ምንም መቸኮል የሚባል ነገር አያስፈልግም። ሊስት ይኖራል የተዘረዘረ አድሚሽን ሪኳየርመንቶች ላይ። እሱን ስቴፕ ባይ ስቴፕ ማንበብ ይኖርብናል ማለት ነው። ፎር ኤግዛምፕል የመጀመሪያው ሊጠየቅ የሚችለው አካዳሚክ ኳሊፊኬሽን ነው። ሃይ ስኩል ሊሆን ይችላል፣ ዲፕሎማ ወይም ቮኬሽናል ላይ እንዲሁም ደግሞ ዲግሪ ላይ በወሰድናቸው እና እኛ እዛ ጋር ደግሞ በተቀመጠው አድሚሽን ኳሊፊኬሽን አካዳሚክ ላይ እሱ መመሳሰል መቻል አለበት ማለት ነው። እና እሱ ከኛ ጋር ይሄዳል የሚለውን ቼክ ማድረግ አለብን። እኛ አፕላይ ልናደርግ ኳሊፋይ ነን ወይ የሚለውን ማወቅ አለብን ማለት ነው። ሌላው ደግሞ እንግሊሽ ኤግዛም ነው። nowadays it's a must guys። IELTS ሊሆን ይችላል፣ ኢንተርናሽናል እንግሊሽ ላንጉዌጅ ቴስቲንግ ሲስተም፣ ጂማት ሊሆን ይችላል፣ ቶፍል፣ ኤስኤቲ እነኚህ ሁሉ ሊጠይቁ ይችላሉ። nowadays also ዱሊንጎ። እናንተ ጋር ሊሄድ የሚችለውን እዛም ጋር ከተቀመጠው ጋር እንደዚህ አይነት እንግሊዝኛ ፈተናዎችን እንፈልጋለን ሲሉ ስኮራቸው ከዚህ ብሎ ሊያስቀምጡ ይችላሉ። ያንን ነገር ሬዲ ሆናችሁ መውሰድ ትችላላችሁ ማለት ነው። በቀጣይ ደግሞ አንዳንዴ ኢንትራንስ ኤግዛም ይኖራል፣ ኦንላይን ቴስት ይኖራል ኦን ዘ ስፓት እዛው። ያንን ነገር ደግሞ ለማመድ አለባችሁ ማለት ነው። ስታነቡ ለምሳሌ ዩኤኤስ ላይ አብዛኛው ጊዜ ዩኒቨርሲቲ ኦፍ አፕላይድ ሳይንስ
ኢንትራንስ ኤግዛም ይጠይቃሉ ማለት ነው። አፕቲቲዩድ ሊፈትኑ ይችላሉ። እንግሊዝኛ ፈተናም ልትወስዱ ትችላላችሁ እዛው አፕሊኬሽን ላይ። ብዙ ነገሮችን መለየት መቻል አለባችሁ ማለት ነው። አንዳንዴ ጋይስ እንግሊዝኛ ፈተና የማያስፈልጋቸው አፕሊኬሽኖች አሉ። እሱንም ለይታችሁ ፊልተር በማድረግ ማወቅ ትችላላችሁ። ሌላኛው ደግሞ ሞቲቬሽን ሌተር ወይም ደግሞ ኢንተርቪው። ሞቲቬሽን ሌተር ኢን ሰም ኬዝስ ያስፈልጋል። አዎ እኔም ሞቲቬሽን ሌተር ተጠቅሜ አፕላይ አድርጌ ነው። እንደገና ኢንተርቪው መስት ነው። ኢንተርቪውም አፕላይ ካደረጋችሁ በኋላ ለኢንተርቪው ልትጠሩ ትችላላችሁ። ለዛ ሬዲ መሆን አለባችሁ ማለት ነው። እነኚህ የተቀመጡትን በዝርዝር አንብባችሁ አጥንታችሁ ወደ ቀጣዩ ታልፋላችሁ ማለት ነው። ስለዚህ እኛም አብራ ወደ ቀጣዩ እንለፍ ማለት ነው። ኦኬ ናው አሁን በቀጥታ እንዴት ነው ፕሮግራሞች ሲወጡ የት ጋ ነው ገብተን አፕላይ የምናደርገው? ኦፍኮርስ ወደ ፊንላንድ ከሆነ ጋይስ የራሱ የሆነ ኦፊሻል አፕሊኬሽን ፖርታል አለው። እያንዳንዱ ፕሮግራም ከዚህ www.studyinfo.fi ከሚለው ዌብሳይት ጋር ኮኔክት ያደረገ ነው ማለት ነው። የራሱ ኦፊሻል ፖርታል ስላለው እዛ ውስጥ ገብታችሁ ነው አፕላይ የምታደርጉት። እና ደግሞ ቀጥታ ስትገቡ ራሱ አድሚሽን ክራይቴሪያውን ታነባላችሁ፣ ሪኳየርመንቶችን ታያላችሁ፣ ዲቴይሎች ይኖራሉ። ቱዊሽን ፊ ይሆናል፣ ዴድላይን ይሆናል ወይም ስኮላርሺፕ ይሆናል። እሱንም እዛ ላይ ስለሚቀመጥ አብራችሁ ታገኛላችሁ ማለት ነው። እዚህ ዌብሳይት ውስጥ በመግባት ብዙ አይነት አማራጮችን ነው ፊልተር እያደረጋችሁ አሁን ባወራነው መሰረት ፕሮግራሞችን ለይታችሁ አፕላይ የምታደርጉት ማለት ነው። ቤተሰቦች በጣም አሪፍ። እስካሁን እንግዲህ ቪዲዮ የተከታተላችሁ ነው፣ በጣም ደስ ይላል። አሁንም አንድ ነገር ይቀረናል ማለት ነው። መጨረሻ ላይ አፕላይ ከማድረጋችን በፊት ምንድነው እሱ ዶክመንቴሽን ፕሪፔር እናደርጋለን ማለት ነው። አሁን እያንዳንዱ ቅደም ተከተል አይተናል። ምን ያስፈልገናል፣ ምን አይነት ዶክመንት ነው የምናያይዘው አንብበን ተረድተናል። አሁን ደግሞ ዶክመንታችንን ኦርጋናይዝ ወደ ማድረጉ ነው የምንገባው ማለት ነው። ለምሳሌ ኤዱኬሽናል ሰርቲፊኬት ወይም ደግሞ ትራንስክሪፕቶቻችን ልናያይዝ እንችላለን። ሁለተኛ እንግሊሽ ቴስት ሪዛልታችንን ወይም ደግሞ ፓስፖርት ኮፒ፣ አይዲ ኮፒ፣ በመቀጠል ደግሞ ሞቲቬሽናል ሌተር ኢፍ ኒድድ። እንግዲህ እነኚህ ጀነራል ናቸው፣ ግን እዛ ላይ ሞር ስፔሲፋይድ ሆኖ ስለሚቀመጥ እሱን እናንተ ቼክ ታደርጋላችሁ ማለት ነው። ግን ዋን ቲንግ አሁንም ማወቅ ያለባችሁ ነገር እነኚህ ሁሉም ዶክመንቶች ኦፊሻል እና ወደ እንግሊዝኛ ትራንስሌትድ መሆን መቻል አለባቸው፣ ወይም ወደ ፊኒሽ ሞስት ነሰሰርሊ ወደ እንግሊዝኛ መሆን መቻል አለበት። ለምንድን ነው እናንተ ዝም ብሎ ዶክመንት አንስታችሁ በአማርኛ የተተረጎመ ወይም አማርኛ ላይ የጨረሳችሁበትን ዶክመንት እዛ ጋር ታያይዙት ዲስኳሊፋይድ ነው የሚያደርጋችሁ ማለት ነው። እነሱም ያንን አናውንስ ያደርጋሉ ማለት ነው። ያንን ማወቅ አለባችሁ። ይሄ ነው ዶክመንቴሽን ላይ ያለው ነገር ማለት ነው። የስ አሁን አፕላይ ልናደርግ ነው። ግን መቼ ነው አፕላይ የምናደርገው? ኦፍኮርስ ዲዩሪንግ ዘ አፕሊኬሽን ፔሪድ። ያ ደግሞ የሚሆነው መቼ ነው? አሁን ለምሳሌ አፕሊኬሽን ራውንድ ዩዥዋሊ ኢን ጃንዋሪ ነው፣ ለሴፕቴምበር ወይም ደግሞ ለኦገስት ኢንቴክ ሲሆን ማለት ነው። አንዳንድ ደግሞ ዩኒቨርሲቲዎች ምንድነው የተወሰነ አፕሊኬሽን ይኖራቸዋል አመቱ መጨረሻ አካባቢ ላይ። ጀነራሊ እነኚህ ጆይንት አፕሊኬሽን የምንላቸው ጃንዋሪ ላይ ብዙ ጊዜ አትዋንስ 6 ፕሮግራሞች ላይ አፕላይ እንድታደርጉ ያስችላችኋል ማለት ነው። ያንን ፔሪድ በጣም ማየት አለባችሁ፣ መቼ ነው አፕሊኬሽን የሚወጣው ቤኔፊት እንዲኖራችሁ ማለት ነው። ፋሚሊ ፋይናሊ እንግዲህ መጨረሻ ላይ ያለው ፕሮሰስ ይሄን ይመስላል ማለት ነው። አፕሊኬሽን ፕሮሲጀር በጠቅላላ ያየነውን ይመስላል። ምንም የተለየ ነገር የለውም። እናንተን ኮንፊውዝ የሚያደርጋችሁ ነገር ያለ አይመስለኝም። አብረን ያየነውን አይነት ሂደት ከተከተላችሁ I'm sure you will make it. If I can make it guys, you can make it too. ይሄ ማሰብ አለባችሁ። መጨረሻ ላይ ምንድነው ካላችሁ you should wait for the result or entrance exam. Obviously ምንድነው entrance exam ትጠራላችሁ። ከዛ በኋላ ኢንተርቪው ይኖራል። እንዲሁም ደግሞ ሪዛልታችሁን ታውቃላችሁ ማለት ነው። ሪዛልትስ ዩዥዋሊ ምንድነው ጁን ወይም ሜይ አካባቢ ጁን አካባቢ ላይ አናውንስ ያደርጓችኋል ማለት ነው። ኢፍ አክሰፕትድ ከተቀበሏችሁ you start preparing for your resident permit። እንግዲህ ተፍ ትላላችሁ ማለት ነው ቪዛችሁን አፕላይ ለማድረግ። ያንን ይመስላል ማለት ነው። ምንም ያልገባችሁ ጥያቄ ካለ I'm sure I will help you with that. ኮሜንት ዳውን ብቻ ኮሜንት አድርጉልኝ። ቀጥሎ በአዲስ ኮንተንት እመጣለሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። Make sure you hit the subscribe button guys. Bye.